ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንደምን አላችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። በዛሬ የአንድ ጉዳይ ዝግጅታችን የምናነሳው የሁለቱ ምክር ቤቶች የጋራ መክፈቻ ባሳለፍነው ሰኞ ተካሂዶ ነበረ። በዚያም ፕሬዝዳንት ታዬ አጽቀሥላሴ የመክፈቻ ንግግር አድርገው ነበር። እርሱን የተመለከተ በተለይም ደግሞ ዲፕሎማሲው ላይ ትኩረት አድርገን እናነሳለን። የዲፕሎማሲና የዓለም አቀፍ ግንኙነት መምህር እንዳለ ንጉሴ አብረውን አሉ። ከእሳቸው ጋር ነው ቆይታ የምናደርገው። ፈቃደኛ ስለሆኑ በጣም ነው የማመሰግነው አቶ እንዳለ። እኔም አመሰግናለሁ። ያው ስለ ዲፕሎማሲ ልናነሳ ነው። እንደው ባለ አንድ ወገንና እንዲሁም ደግሞ ባለ ብዙ ወገን የምንላቸው የዲፕሎማሲ አይነቶች ምንድን ናቸው ከሚለው እንደው ጠቅለል ካለው ትርጉም ብንመጣ ጥሩ ይመስለኛል። አመሰግናለሁኝ። እንግዲህ ያው አገራት በብዛት የሚያደርጓቸው ሁለት አይነት የዲፕሎማሲ አይነቶች አሉ። እሱም የሁለትዮሽና የባለ ብዙ ወይም ባይላተራል እና መልቲላተራል ዲፕሎማሲ ተብለው ይታወቃሉ። ኢትዮጵያም እንግዲህ ያው የረጅም ጊዜ የዲፕሎማሲ ፕራክቲስ በማድረግ ከቀዳሚዎቹ ጥቂት ሀገሮች አንዷ ነች እንደሚታወቀው። ከዚህ አንጻር ኢትዮጵያ ከረጅም ጊዜ ጀምሮ ሁለቱም በማካሄድ ላይ ትገኛለች። ያው ሚዛኑ ከፍ ዝቅ ቢልም ማለት ነው። እንግዲህ ፕሬዝዳንቱም እንዳሉት አሁን ቀደም ሲል አሁን የቅርብ ጊዜዎቹን እንኳን ብናይ እንግዲህ በቀዳማዊ ኃይለ ሥላሴ የነበረው ስናየው በአብዛኛው ወደ ኮሌክቲቭ ሴኩሪቲ እና ወደ ባለ ብዙ ወገን የሚያደላ ነበር። ያ ማለት ያኛውንም ይሰራሉ እሳቸው ብዙ ጊዜ ግንኙነቶቹ ይደረጉ ነበረ። ግን ሞሮፍ እንደዛ ሄዳል። ያው ባይላተራሉም አለ። ግን ያው ብዙ በሳቸው ጊዜ የነበረ ሁኔታ ስለ አፍሪካ ህብረትም ከተባበሩት መንግስታት አንጻር የተያዩት ነገሮች እየተካሄዱ ነበር። ያው ሚዛኑን እያየናቸው እንሄዳለን። ያን ያህል ኢትዮጵያ ተጠቅማለች ወይ ብንል ግን ያው እያወዳደርናቸው መሄድ እንችላለን። የዛን ሰዓት የተወሰነ ከኤርትራ ጋር በተያያዘው ጉዳይ ያው ዩኤን በአብዛኛው ምዕራባውያኑ ከኢትዮጵያ ጎን ነበሩ። ያው የኤርትራ በፌዴሬሽን ወደ ኢትዮጵያ ነበር ያደረጉት ያን የሁለተኛው ዓለም ጦርነት ያበቃበት ወቅት ስለነበር ማለት ነው። ከዛ በኋላ እንግዲህ እንደምናውቀው ደርግ ነው ወደ ስልጣን የመጣው። ደርግ ሞሮፍ ወደ ሶሻሊስቱ ካምፕ ያደላበትና ከዚህ ከመልቲላተራል በአብዛኛው ከባለ ብዙ ወገኑ ወጣ ያለበት ነበረ። እንግዲህ አብዛኛው ጊዜውን የሚያሳልፈው ዲፕሎማሲውን ለሀገር ጥቅም ለሀገር ይሄ ብሔራዊ ጥቅምን ለማስጠበቅ በሚል አልነበረም። ያው ችግሩ ስለነበር በራሱ ማለት ነው። አመጣጡም ወደ ሙሉ መንግስት ፈንክሽናል የመጣውም በኋላ መጨረሻ አካባቢ ነበር። በአስቸኳይ ጊዜ አዋጅ ነው አብዛኛው ጊዜ የቆየው። ስለዚህ ዲፕሎማሲውም የዛን ያህል ተጽዕኖ ነበረበት እንደምታውቀው ማለት ነው። ከዛ ኢፒአርዲኤፍ ነው። ኢፒአርዲኤፍ ሲመጣ ያው የዓለም ሁኔታ ተቀይሮ ነበር እንደምታውቀው። የቀዝቃዛው እንትን ያበቃበት ሰዓት ስለነበረ ብዙ ነገሮች ተቀይረው ነው የጠበቁት። ኖርማሊም ቲፒኤልኤፍ የዛን ሰዓት ሲገባ ሙሉ የፖለቲካ ፓርቲ ቅርጽ አልነበረው በባህሪው ማለት ነው በራሱ። ስለዚህ ዲፕሎማሲውን በሁለቱም በኩል ሲጠቀም የሀገሪቷን ብሔራዊ ጥቅም ትኩረት ሰጥቶ አልነበረም። ራሱ ይዞት የመጣውን አጀንዳ ኢምፖዝ ማድረግ ነው የተያያዘው። ስለዚህ ዲፕሎማሲው ምናምኑ ለሱ ብዙ ማለት ኮንሸስም አልነበረበትም። በዛ ላይ እንግዲህ የወሰናቸው ውሳኔዎች ማየት ይቻላል። የዛ ሰዓት ላይ በጣም ኮር የሚባለው የራሽናል ኢንተረስቶችን ኦልሞስት ለሌላ ጥቅም ያዋለበት ነበር። ለመጣበት ሚሽን ማለት ነው ላቋቋመው አካል የዋለበት ሰዓት ነው። እንግዲህ የባህር በሩን ጉዳይ አያስፈልግም። እንግዲህ ይሄ ማንኛውም ሀገር ኮር ማለት ማትደራደርባቸው ናቸው። በኢኮኖሚ በሴኩሪቲ ባለህ በዓለም ግንኙነት በሙሉ እጅግ ውድ ከሆኑ ጉዳዮች የዲፕሎማሲ ጉዳዮች አንዱ ነበር። ያንን ሲረግጠው ስታይ ራሱ ይገርማል። እንግዲህ ምን ያህል ከዛ በኋላ ለኢትዮጵያ ብሔራዊ ጥቅም በእግረ መንገድ የተሰሩ ስራዎች የሉ ማለት አይደለም። አሁን በደርግም የተሰሩ አሉ፣ በቀዳማዊ ኃይለ ትልልቅ ስራዎች የተሰሩ ስራዎች አሉ። በተለይ ግን ባለፉት 30 ዓመታት ስንሰራ የኢትዮጵያን ወሳኝ ጉዳዮች ያየ ነበር ብሎ መውሰድ አይቻልም። ያቺ ይዟት ለመጣው ሚሽን ነበር ሲሟሟት የነበረው።
በዛ ሰዓት የኢትዮጵያ ብሔር አገሪቷን በሚመጥን መልክ በዓለም አደባባይ በኋላ አልፎ አልፎ ገባ ያወጡ ያሉት ነገሮች ቢኖሩም በመሰረታዊ ደረጃ ለውጥ በሚያመጡ ደረጃ ለማድረግ ፍላጎቱ ማን ነበረውም እንደውም በተቃራኒው ነው የሄደው። ይሄ ዓለም ያወቀው ጉዳይ ነው። ምዕራባውያኖቹም በጣም የተገረሙበት ሁኔታ ነው። አሜሪካንም ብታይ ኢትዮጵያ የባህር በር ያስፈልጋታል እዚህ አይነት ነገሮች ብለው በግልጽ እስኪከራከሩ ማለት ነው። አፍሪካውያንም ጎረቤቶቻቸውም የተገረሙበት ሁኔታ ነው። ስለዚህ በግረ መንገድ ግን እንደማንኛውም ሁኔታዎች መንግስት ገባ ወጣ ያሉ ስራዎች አሉ። ግን ኮርስ ስራዎችን ሾልደር ያደርግ ነበር ወይ ይሸከም ነበር ወይ ብለን ካሰብን ያ ከእውነታው ጋር የሚጋጭ ነው። ከለውጥ ወዲህ ወዳለው ደግሞ ስንመጣ እንደምታውቀው በርካታ ነገሮች ናቸው የተቀየሩት። የሪፎርም ነው የተካሄደው፣ አብዮት አይደለም እሱ እንደመጣበት። ምክንያቱም የተወሰኑ ነገሮች መቀጠል አለባቸው፣ የተወሰኑ ነገሮች ደግሞ መሻሻል አለባቸው። ስለዚህ ኢትዮጵያ ከፍተኛ ማሻሻያ ካደረገችባቸው ሴክተሮች ወይም ዘርፎች ወሳኙ ዲፕሎማሲው ነው። ስለዚህ ዲፕሎማሲ በመሰረቱ እንዲቀየር ፊት ለሌላ ጥቅም ይውል የነበረው ዲፕሎማሲ ወደ ሀገር ጥቅም፣ ወደ ዜጎች ክብር፣ ዜጋን ማዕከል ያደረገ ኮር የሆኑ የሀገሪቷ ብሔራዊ ጥቅሞችን መሰረት ያደረገ እና በኢሜጇም ከፍንት እንድትል ያደረገ ወሳኝ ለውጦች ጎረቤቶቿን ቅድሚያ የሰጠ እንዲሆን ለማድረግ በተግባርም የታየው ይሄው ነው እንግዲህ። ስለዚህ አሁን ባይላተራሉም አለ፣ ይሄ ባለ ሁለት ወገኑም አለ፣ ባለ ብዙ ወገኑንም ባላንስ አድርጎ ለመጠቀም የሞከረ ነው። ያውም ዜጎችን እንግዲህ ይሄ የዜግነት ዲፕሎማሲ ነው። የመጀመሪያው የቡድኑን ፍላጎት ብቻ ነው። ዲፕሎማቶች አልሰሩ ማለት አይደለም። የተወሰኑ ዲፕሎማቶች በማንኛውም ጊዜ ይሰራሉ፣ ለሀገራቸው ሰርተዋል፣ የሰሩም አሉ፣ እነዛ ነበሩ። አሁን ዳሁኑ ግን በቃ ራሳችሁ ችላችሁ ኢትዮጵያ ክብሯ ትፈልጋለች። ዜጎቿ ማዕከል መደረጋ የትም ይኖሩ አገር ውስጥም ያሉት ውጭም ያሉት የዜጎች ክብር እንደማንኛውም ሀገር ለሀገሩ እንደሚያስብ ሪስፖንሲብል እንደሆነ መንግስት ያ እንድታደርጉ የሚል ነው። የኦሪየንቴሽን ለውጥ ነው የመጣው እንዳጠቃላይ ማለት ነው። ስለዚህ እንግዲህ ለጎረቤቶቻችን የሰጠነው ቅድሚያ፣ ለአፍሪካ ህብረት የሰጠነው ቅድሚያ፣ ከዛ በመቀጠል ደግሞ ወደ አጠቃላይ ስንሄድ ከተባበሩት መንግስታት ያለን ግንኙነት ከአውሮፓም ከአፍሪካም እንግዲህ ባይላተራሉን ስንወስደው ሁሉንም ዳይቨርሲፋይ አድርገን ፊት ዲፌክት ነበረው አይደለ? አሁን በንጉሱ ጊዜ ወዴት እንዳደላ እናውቃለን አይደለ? ወደ ምዕራቡ ያደላ ነበር። ደርግ ሲመጣ ወደ ሶሻሊዝም፣ ኢፒአርዲኤፍ ደግሞ ሞሮፍ አሳይመንቱ የምዕራቡ ወይም የኒዮኮሎኒያሊዝም አሳይመንት ቢሆንም እንደኔ ወጣ ገባም የማለት ሁኔታዎች ይታዩበት ነበር። ይሄ የሚታይ ነገር ስለሆነ ማለት ነው። ስለዚህ አሁን ያለው ግን እነዚህ ይሄ የባለብዙ ወገኑንና የሁለትዮሽ ወገኑን ኢፌክቲቭሊ መጠቀም፣ ዜጎችን ማዕከል ማለት የትም ባሉበት ቦታ። ምክንያቱም ይሄ አንዱ የግድ በመንግስት የሚፈለግና መንግስት ማድረግ የሚገባው ስራ ነው። ያንን ኦልሬዲ ሪስፖንሲብል ሆኖ ወስዶታል ብሎ ማለት ይቻላል። አሁን ኢትዮጵያ ከዚህ በፊት የነበረው በተለይ የባለብዙ ወገን የዲፕሎማሲ መንገድም ቢሆን አንዳንዶቹ የባለብዙ ወገን የዲፕሎማሲ መንገዶች ወደ አንድ ርዕዮት ያደሉ የነበሩ ናቸው እና አሁን ባለው ሁኔታ ግን እስከ ጠቀመን ድረስ ፕሬዝዳንት ታዬ አጽቀሥላሴም ሲያነሱም እስከ ጠቀመን ድረስ የትኛውም ወገን መልቲላቴራል ወይም የባለብዙ ወገን ዲፕሎማሲን እንከተላለን ነው። መጓተት አይኖርም፣ አያስቸግርም። እንደዚህ አይነት ጊዜ ላይ እንደውም ያ ባለማድረጋችን ነው ኮስት የከፈል ነው። ለምን አሁን የኢትዮጵያን ታሪክ ስትወስደው ራሱ ታሪኩ ኢትዮጵያ has never been colonized። ስለዚህ የተለየ ወዳጅ የላትም። በነጻነት የኖረች ስለሆነ ምዕራቡ ያው ሞሮፍ የኮሎኒያሊዝም መነሻ ስለሆነ እና የሄደ ስለሆነ ምስራቁም ቢሆን በሌላ በኩል ያለ ወገን ስለሆነ ኢትዮጵያ የተለየ ወዳጅ የላትም። ወይም አፍሪካ ውስጥ እንኳን ብትመጣ እንግዲህ በሁለት ካምፖች የተከፈለ ነው አይደለ? ፈረንሳይ ወደ 22ቱን ሀገሮች ገዝታለች። እንግሊዝ ደግሞ 21ዱን ሀገሮች ገዝታለች። የቀሩት ትንሽ ናቸው። ከነዚህ ሁሉ ስትወስድ ኢትዮጵያ የትኛው ውስጥ አትመደብም። ስለዚህ ኢትዮጵያ ራሱ ባላት የዲፕሎማሲ ታሪክ ወደ የትኛው ማድላት የለባትም። ማዕከል ማድረግ ያለባት ብሔራዊ ጥቅሟን ብቻ ነው። ያም ሲሆን ነው የሚቀበሏት። አሁን ወደ ምዕራቡ ላድላ ብትል አልተገዛችም። ስለዚህ ትረስትም ሊሰጧት አይችሉም። ምክንያቱም ኮሎኒያሊዝምን ያሸነፈች ነች።
እንዴት አድርገው ነው ሊቀበሏት የሚችሉት? ይሄ ሪያሊቲ መያዝ አለብን በልባችን። ወደ ምስራቁ ምን ሄድ ስንል የነሱን ያህል በቀኝ ግዛት ስላልተገዛን አፍሪካም ውስጥ ሄደ የግድ የናንተ እንትን አርጉኝ ብለ ማለት አትችልም። ስለዚህ ለዛ እኮ ነው ሁሉም ለኛ የሚቀርቡን። አሁን አፍሪካውያን ፍራንኮፎን እና አንግሎፎን ሆኖ ተከፋፍለው እያለ ኢትዮጵያ በመሃል መታ ምንድን ያደረገቻቸው? የሁለታችሁንም ድምጽ ነው ያሰማለሁ። የናንተ መነሻም ስለነበርኩ የናንተ አይደለ የነጻነታቸው አስፒሬሽን ነች ኢትዮጵያ። እንግዲህ እዚሁ ነው የቅርብ ጊዜው የማንዴላን ጭምር ብናይ እዚሁ በጀነራል ታደሰ ብሩ ሰልጥነው ነው የሄዱት አይደለ? ያ ብዙ ነገር ነው ያለው። ኢትዮጵያ ብዙ ዋጋ ነው እንግዲህ ለአፍሪካ ነጻነት ለዓለም ጥቁር ህዝቦች ነጻነት የከፈለችው ከአድዋ ጊዜ ጀምሮ የነበረው አለ። ስለዚህ አሁን ያለው ሁኔታ ስታየው ቀደም ሲል የነበሩ እጥረቶቻችንን ከግንዛቤ ያስገብ መሆን የነበረብን ያኔ። ስለዚህ ኢትዮጵያ አማካዩን መንገድ ይዛ ነው መሄድ ያለባት። ወደ ምስራቁ ማድላት የለባትም፣ ወደ ምዕራቡም ማድላት የለባትም፣ ወይም ደግሞ ወደ አንግሎፎን ወደ ፍራንኮፎን ወደሚለው ማድላት። ኢትዮጵያ ብሔራዊ ጥቅሟን ይዛ ከሄደች ለነዚህ ለአፍሪካውያንም ለራሷም ተጠቃሚ ነች። ስለዚህ አሁን የያዘው ቻሌንጅ አለው እንደምታውቀው። ምክንያቱም ያም ከሱ ብቻ ብትሆን ጥሩ ነው፣ ግን አይሆንም፣ ሊሆን አይችልም። የኛ ታሪካችንና ያለንበት ጂኦፖለቲክሱ ራሱ እንግዲህ ኢትዮጵያ የአፍሪካ ቀንድ ብሬን ነች ብሎ መውሰድ ይቻላል። ዋናው ተዋናይ ነች፣ መሪ ተዋናይ ነች። ስለዚህ በዚህ ሁኔታ ውስጥ ኢትዮጵያ ወዴት ነው የምትሄደው? መሄድ አትችልም። ስለዚህ አሁን የያዘችውን ነው መያዝ ያለባት። ይሄ ሲሆን የተወሰነ ለአጭር ጊዜ ምን አለው? ፔን አለው፣ ሸክም አለው። ለረጅም ጊዜ ግን ያ ነው ትክክለኛው መንገድ። ስለዚህ ትክክለኛው መንገድ መምረጡ ተገቢ ነው። ያም ነው የተመረጠው። እንግዲህ እንደ መንግስትም በተደጋጋሚ አሁን በቀደም ዶክተር አብይም በተደጋጋሚ እንደሚያነሱት አሁን በቀደም ለታም ፕሬዚዳንት ታዬም እንዳነሱት ያ ፈልገ ነው ብቻ አይደለም፣ ያ ነው ይሆን ነው። ማንኛውም ስራ ስትሰራ ደግሞ ያለውን ነገር ኮንቴክስትን ይዘህ ነው እንጂ የምትነሳው ስለፈለግን አንቺንም እንግሊዝና አሜሪካ በጣም እንደ ባልና ሚስት ናቸው ብለን እኛ እንደዚህ አይነት ምናረጋው አካል አይኖርም እንደዚህ አይነት ግንኙነት። ስለዚህ ኢትዮጵያ ያለው ይሄው ነው። ስለዚህ አሁን ሰውም ሊረዳው የሚገባው ማንኛውም ሊረዳው የሚገባው የኢትዮጵያ ታሪክም አቀማመጧም ወደ አንድ እንድታደላ አይፈቅድላትም። ስለዚህ ይሄን ከግንዛቤ ካስገባች ግን ከሁሉ ምን ታገኛለች? በረከትን ነው የምታገኘው። አሁን ለግብጽ ውሰደው ለምሳሌ ያህል ከአምስት ሀገር በላይ ግብጽን ገዝቷል አይደለ? ከአምስት ሀገር በላይ ነው የተገዛችው። እነዛ በተዘዋዋሪ መንገድ የፖሊሲ ድጋፍ ሊያደርጉላት ይችላሉ። እኛ ማን ብለህ ትጠብቃለህ? እሷ ብዙ ጊዜ አሁን ፖሊሲዎቿን ስትቀርጽ እነሱን አማክራ ነው፣ ቀደም ሲል የገዟት ነገሮች ማለት ነው። ህዝቡ ሰከንደሪ ነው እዛ። ለዛ ነው ዋና መሰረታቸውን አድርገው የማይሄዱት ማለት ነው። ቲፒኤልኤፍ ሲነድፍ ፎሬን ፖሊሲው ሲነድፍ ውስጡን አይደለም ያየው፣ የመጣበትን አሳይመንት ነው ያየው። ደርግንም እንደምታየው ሞሮፍ ወደ ሪዮት ዓለም በሚል ወሰደውና ዋናውን ጉዳይ ምን አደረገው? ረሳው። ገብቷል አይደል? ረሳው። ስለዚህ መንግስት ሙሉ ሳይሆን ችግር ተፈጠረ። ስለዚህ አሁን ያለውን ሁኔታ ግን ስናየው እኛ ዋናው ማዕከላችን ብሔራዊ ጥቅማችን ነው። የኛ ብሔራዊ ጥቅም ደግሞ ከማንም ጋራ ግጭት የለውም። ከጎረቤቶቹም ጋር ብትወስድ ህብረተሰብ ሼር እናደርጋለን፣ ባህል ሼር እናደርጋለን። እሱም በደንብ ያንሱልኝ እስቲ። አሁን አንዱ ባለ ሁለት ወገን የዲፕሎማሲ አቅጣጫው ለጎረቤት ቅድሚያ የሰጠ ሚል ነው እና ከጎረቤት ጋር በሰላም የሚኖረው በፍቅር የሚኖረው ሁለቱም የጎረቤት ሀገራት መፈቃቀር ላይ የተመሰረተ ነው የሚሆነው። የኛ ፍላጎት ብቻ ላይሆን ይችላል። ያው ዲፕሎማሲ የአንድ ወገን ብቻ ፍላጎት ስለማይሆን ማለት ነውና ናሽናል ኢንተረስታችንን ለማስጠበቅ በምንሄድበት ወይም ብሔራዊ ጥቅማችንን ለማስጠበቅ በምንሄድበት መንገድ ላይ ፕሬዝዳንቱ እንዳነሱት ጎረቤቶቻችን ቅድሚያ ሰጥተን የዲፕሎማሲ ስራችንን ከነሱ ጋር በደንብ እናጠናክራለን ነው። ግን ብዙ ጊዜ ድንበር ከምንጋራቸው ሰዎች ጋር ነው ጎረቤቶቻችን ጋር ነው ኢንተረስት የሚኖረን ወይም ፍላጎት የሚኖረን። ብዙ ጊዜ መንገድ ከምናቋርጥባቸው ሀገራት ጋር ነው ፍላጎት የሚኖረን እና ብሔራዊ ጥቅምና ጎረቤቶችን ቅድሚያ ሰጥቶ ዲፕሎማሲያዊ ግንኙነት መመስረት
ሁለቱን አብሮ አጣጥሞ መሄድ ይቻላል? ያኑ የሚቻልስ ከሆነ እንዴት ነው የሚቻለው? ያኑ ትክክለኛው ሳይንሱ የመጀመሪያው ቀደም እንዳለው ኮንቴክስትን ታያለ ውስጥ ላይ እኔ ማን ነኝ ያለፈው እንትኔ ምን ይመስላል ብለት ወስዳል የህብረተሰቡ ስብጥር አሁን ዳይቨርሲቲው ስንወስደው እዚህ ያለው ብዝሃነት አይታል አይደለ ያ ራሱ የዲፕሎማሲ ብዝሃነት ራሱ የዲፕሎማሲ ቤዝ ነው አይደለ ዲፕሎማሲ ያለህን ነው ጊቭ ኤንድ ቴክ ነው ቀደም እንደተጠቀስከው ሰጥቶ መቀበል አይደለ እንዴ መከባበር ነው ዲፕሎማሲ ይሄንን ይፈልጋል ቢኮዝ ካላከበርከው ላያከብር ይችላል ወይም ካላከበረ ደግሞ ምክንያቱም ሰጥቶ መቀበል ነው ብለናል ያ ሁሉ የተመሰረተበት ነው አሁን ስትራቴጂ ስናወጣ ነው ከየት እንጀምር ከቤት ጀምረሃል እንግዲህ ከቤት ከጀመርክ ቀጥሎ ያለው ማን ነው ጎረቤት ነው ጎረቤት ደግሞ አይመረጥም ቅድም በተዘዋዋሪ መንገድ አንስተዋል አንተ ጎረቤትን መምረጥ እንችላለን አንችልም ጥሩ ነገር ደግሞ የሆነው ምንድነው ኢትዮጵያ ውስጥ ከጎረቤቶቿ ጋራ በርካታ የሚያገናኙ ነገሮች አሉ እንደ ህብረተሰብ ተመሳሳይ ህብረተሰቦች በሁለታችንም ጋር አሉ ኢትዮጵያ ውስጥ የሚኖሩት ማህበረሰቦች ኬንያም ይኖራሉ ኬንያ ውስጥ ያሉትም ኢትዮጵያ ውስጥ ይኖራሉ ሱዳን ውስጥ ያሉት ኢትዮጵያ ውስጥ አሉ ኤርትራ ያለው ኢትዮጵያ ያለ ጅቡቲ እንደምታየው ነው ስለዚህ ህብረተሰብ ከነ ባህሉ ከነ ሃይማኖቱ ሼር እናረጋለን አስብ እንግዲህ ራስህን ነው እዛ ውስጥ የምታየው ህብረተሰብ ሼር እናረጋለን ህብረተሰብ ብቻ አይደለም ሼር የምናረጋው የተፈጥሮ ሀብቶችን ሼር እናረጋለን አስብ ለምሳሌ ያህል ወደ 12 ወንዞች አሉ አይደለ ከዚህ ከባሊ ማውንቴን ጀምረ ተነስተው ወዴት ነው የሚሄዱት ወደ ጎረቤት ሀገር ነው ሁሉ ከኛ ወደኛ የሚመጣ የለም ከኛ ግን እነዚህ ወንዞች ሄደው እዛ የሚኖሩት ወገኖቻችን ምኖች ናቸው ህይወት ናቸው ሶማሊያ በተወስድ ሸበሌ ላይ ነው አለ 91% ህይወቷ የተመሰረተው ለመስኖ በል ለምን በል ማለት ከዛ ሃይቋር እንትኑ ውቅያኖሱ ህንድ ውቅያኖሱን ወሰደው ላይ ምንም እንደዚህ የሚውል አይደለም ኬንያ በተወስደው እንደዚሁ ነው አይደለ ኦሞ ነው ወደዛ የሚወርደው አይደለ ሱዳንን በተወስድ ጠቅላላ የሱዳን ህይወት የተመሰረተው ከኢትዮጵያ በሚሄደው ውሃ ላይ ነው በዋናነት ምክንያቱም 86%ን የናይል ውሃ የምታበረከተው ኢትዮጵያ ነች አስብ እንግዲህ ኢትዮጵያ ምን ያህል እንደምታበረከት ማለት ነው የአካባቢው ክላይሜት በተወስደው ክላይሜቱ የኢትዮጵያ ክላይሜት ነው ዶሚኔት የሚያደርገው ምክንያቱም የኢትዮጵያ ቶፖግራፊ ነው የሚገዛው ከፍታውም ዝቅታውም ያጋ ስላለ ዝናብም እንዲመጣ ድርቅም እንዲሆን ውሃም እንዲቀንስ እንዲጨምር የአካባቢው እንዲረጋጋ በማድረግ በኩል የኢትዮጵያ ነው ፖለቲካውንም እንደዛ ነው የምታረጋጋው ኢትዮጵያ ሌሎቹ ወደዱም ጠሉ የኮሎኒያሊዝም ሰለባዎች ናቸው ስለዚህ ለማረጋጋት ሲፈልጉ ብዙ ቀዳዳው ኒዮ ኮሎኒያሊዝሙ መጥቷል አሁን ዋናው ኮሎኒያሊዝም ሲሸነፍ ከሁለተኛው ዓለም ጦርነት ወዲህ ተሸነፈ ምክንያቱም ምዕራባውያኑ ደከሙና ቀጥታ ወዴት ነው የተዘዋወሩት ወደ ኒዮ ኮሎኒያሊዝም ነው የተዘዋወሩት ስለዚህ እነሱ ከኛ ይልቅ የኒዮ ኮሎኒያሊዝም ሰለባ ናቸው አስብ የኒዮ ኮሎኒያሊዝም ሰለባ ናቸው አሁን ብዙ ውሳኔዎቻቸው አንዳንዴ ባልጠበቅነው መልክ ያ የህብረተሰቡ ችግር አይደለም እዛ አካባቢ ያለው የነዛ ኒዮ ኮሎናይዘርስ ፍላጎት ሲገባ ነው የሚረበሸው ህብረተሰብ ሼር ካደረግን ምን ካደረግን ይሄው ከኔም ሄዱ በርካታ በረከቶች አሉ ነፃነትን ጨምረ ማለት እኮ ነፃነት ማለት የሁሉ ነገር ምንጭ ነው እንግዲህ በኮሎኒ ውስጥ የነበሩ ሰዎች ይነግሩሃል ምን ያህል እንግዲህ አንተ ከባህለ ስትለይ ከቋንቋ ስትለይ በዛው ልክ እኮ ነው ክሪኤቲቪቲ የሚሞተው በዛው ልክ ነው በቃ ምክንያቱም ኦሬዲ ሰው ልጅ ለነፃነት የተፈጠረ ነው እንጂ እንደዚህ እንዲጨቆር ምናምን አይደለም ራሱ ቢረሱ አፈጣጠሩ ማለት ነው ስለዚህ ከዚህ አንፃር ኢትዮጵያ ለጎረቤቶቿ ያበረከተችውን ያህል ቀደም አንተ ለማንሳት እንደሞከርከው እሷ ተጠቃሚ ነች ብትለኝ አይደለችም ነው ለምን አልተረዷትም በተለይ ከለውጥ ወዲህ እንግዲህ ከለውጡ በፊት የነበረው በተዘዋዋሪ መንገድ ስናነሳው ሞሮፍ ምን ያጠቃው ነበር ይሄ ዜሮ ሰም ጌም የምንለው የዜሮ ድምር እንትን ይሄ ነገር ያጠቃው ነበር ከለውጡ በፊት የነበረው ያንን መከላከል ላይ ነች አሁን ኢትዮጵያ ያ የዜሮ ድምር እኮ በዚህ በቀዝቃዛው ጦርነትም ጎዳን አይደለ አንዳችን ወደ አንዳችን ሄደን አገርም ጎዳን እንግዲህ ከኛም የሆነ ህብረተሰብ እንዲሄድ አድርገናል አይደለ ያ የነበረው ተጽዕኖ እንግዲህ እነዚህ ኒዮ ኮሎናይዘርስ ዝም ብሎ አይተኙም
ስለዚህ የተወሰነ ቡድን ይይዛሉ፣ ግለሰቦችን ይይዛሉ፣ ያንን ነገር ያደርጋሉ። አሁንም ሊያደርጉ ይችላሉ። ያ እንዲያቆሙ 100% አንጠብቅም። ምክንያቱም ፍላጎቱን በተለያየ መልክ መራመድ ይፈልጋል የተለያየ መንግስታት ማለት ነው። ስለዚህ አሁን እኛ ስንወስደው ለጎረቤት መስጠቱ ተፈጥሯዊ ነው። የኛም ወገኖች ናቸው እዛም ያሉት። ስለዚህ ለብቻ ኢትዮጵያ ብቻ አድጋ እነዛ ይሆኑ አይችልም። ሰላማችንም እድገታችንም ሁሉም ነው ምን አድርጎታል? ተፈጥሮ አገናኝቶናል፣ ኦቨርላፕ አድርጎታል። ስለዚህ መለያየት አይቻልም። ስለዚህ አሁን እኛ የምናደርገው ትግስት እኛ የምናደርገው አሁን እንግዲህ አስበው ውሃው የሚቃወሙን ማለት እኮ ነው። ለውሃው ዜሮ ኮንትሪቢዩሽን ያላቸው አገሮች እኮ ናቸው። እኛ ግን ይሄ ሁሉ ሰጥተናል። ለሶማሊያ ሰጥተናል፣ ለግብጽ ሰጥተናል፣ ለሱዳን ሰጥተናል፣ ለጅቡቲ ሰጥተናል፣ ለኬንያ ሰጥተናል። በዛን ያህል ለሌላ አልፈለግንም። ዲፕሎማሲ ግን ኖርማሊ መርሆ ምንድነው? አንዱ ዋናው መርህ ጊቭ ኤንድ ቴክ ነው አይደለ? ቢኮዝ ብሔራዊ ጥቅምህን ማስጠበቂያ ዋናው መሳሪያህ ነው። በዓለም መድረክ ሊሆን ይችላል፣ በጎረቤት ሀገሮች እንደ አህጉርም ሊሆን ይችላል። ይሄ ዋነኛው ኢንስትሩመንቱ ነው የመንግስት። ያንን ፕሮፐርሊ ተግባራዊ ማድረግ ጠቃሚ ነው። ስለዚህ በቀደም ለታ ፕሬዝዳንቱም ሲያነሱት ይሄ ነው ወሳኙ። ምክንያቱም እኛ ጋር ያለችዋ ኮሽታ እነሱ ጋርም ትኖራለች። እነሱ ጋር ያለውም ችግር ማጋ ይመጣል፣ በቀጥታ እኛ ጋር ይመጣል። ማሰብ አለባቸው ጎረቤቶቻችንን በተለይ ማለት ነውና ያ ደግሞ ቅድሚያ መውሰድ ያለባት ኢትዮጵያ ነች። እንግዲህ ሸክሙ ማላይ ነው የመጣው ተመልሶ ኢትዮጵያ እስኪረዱ ድረስ አሁን እኛ ለሶማሊያ የከፈለውን ዋጋ ታውቃለህ። ስለዚህ ሶማሊያውያን ይረዳሉ። በአብዛኛው አመራሩም ተረቶ መጥቶ ካጠገባችን ቁጭ ያለ አይደለ ህዳሴው ሲመረቅ ማለት ነው። ትልቅ ኮንሸስ መሆን ነው አይደለ እንዴ? ኬንያም እንደዚህ ነው፣ ጅቡቲም እንደዚህ ነው። የኛን እኛ ለጎረቤቶቻችን የምናበረክተውን የትኛውም የዓለም ሀያል የሚባል ሀገር በሙሉ ለነሱ ሊያበረክትላቸው አይችልም። ውሃ አምጥቶ ሊሰጣቸው አይችልም። መብራት አምጥቶ ሊሰጣቸው አይችልም አይደለ እንዴ? ሰላማቸውን ሊያረጋግጥላቸው አይችልም። ሌላ ሀገር መጣ ማለት እኮ በነፃ የሚሰጥ ነገር ስለሌለ የሆነ ነገር ቢሰጥህ ጥያቄ ያቀርባል ማለት ነው አይደል? በነፃ ይሰጣል እንዴ? አሁን ከአሜሪካ እንገናኛለን፣ ስትራቴጂክ ወዳጆች ነን አይደለ? በነፃ ነው እንዴ ግንኙነታችን? እኛ የምንፈልገው ነገር አለ፣ እነሱም የሚፈልጉት ነገር አለ። ይሄ ማሰብ ያስፈልጋል። ጎረቤቶችም ይሄ ማሰብ አለባቸው። ወደዛም እንትን ተጽዕኖ እያሳደርን እየሄድን ነው እኛ ራሳችን ማለት ነው። አሁን እኮ አፍሪካውያን በህዳሴው ግድብ ከጎናችን ነበሩ እስከ መጨረሻው። ያን ያህል ተጽዕኖ ለማድረግ ሲሞክሩ እነዚህ ኮሎናይዘር የነበሩት አካላት ማለት ነው። ስለዚህ ነው እንደውም ለኛ ምናችን ነች እኛም መስራታችንን አንቺን የምንል የነበረውን ለካ እንችላለን። ይሄው ኢትዮጵያ ያሳየችን ደግማ አድዋን ማለት ነው። እንግዲህ ስደግመው ህዳሴው ግድብ ከአድዋ በላይ ነው አሁን ባለው ሁኔታ አይደለ? ብዙ ያሰራርን፣ ብዙ የነጻነት ማሰብን፣ ብዙ በነጻነት ፖሊሲ መንደፍን መንደፍ ብቻ አይደለም መተግበርን ሳንፈራ ያሳየንበት ነው። ስለዚህ ሌላ አካል ክሬዲት ሊወስድ አይችልም። አሁን በዚህ እንዳመራር በለውጥ ውስጥ 100% ማለት ትችላለህ የተከናወነ ነው። 100% ማለት ትችላለህ እሱ ላይ ማለት ነው። አሁን ሁለቱንም የዲፕሎማሲ መንገዶች ስንከተል ያው ብዙ ጊዜ ዲፕሎማሲን የምናነሳው ከሌሎች ሀገራት ጋር ባለን ግንኙነት ብቻ ነው ብዙ ጊዜ በተደጋጋሚ ስናነሳው የሚታየውና ዜጋን ግን የተመለከተ ዲፕሎማሲው በአጠቃላይ ተደምሮ መጥቶ ብሔራዊ ጥቅምን ሊያስገኝ ከዛ ደግሞ አልፎ ዜጋን ሊጠቅም የተገባ ነው። ብዙ ጊዜ ትኩረታችን ግን ሁለት ሀገራት ያላቸው ግንኙነት ወይ ደግሞ ባለ ብዙ ወገን ከሆነ ደግሞ የተለያዩ ሀገራት አንድ ላይ የመሰረታቸው ግንኙነቶች ላይ ትኩረት እናደርጋለንና እንደው አሁን ዜጋ ተኮር ዲፕሎማሲ ሚል በመንግስት የተያዘ አቅጣጫ አለ። በባለፈው በቀረበው ሞሽን ላይም አንዱ ትኩረት የተሰጠው ጉዳይ አጠናክረን እንቀጥላለን፣ ዜጋ ተኮር ዲፕሎማሲያችንን አጠናክረን እንቀጥላለን ሚል ነው። ያ ዝም ብሎ እኮ የመጣ እኮ አይደለም። ምንድነው ራሱ ዜጋ ተኮር ዲፕሎማሲ የሚባለው? ዜጋ ተኮር ዲፕሎማሲ ማለት እንግዲህ ዝም ብለ ሌላ ምሳሌ እንውሰድ ግልጽ እንዲሆን ማለት ነው። አሁን አሜሪካ አድጓል። እንግዲህ በቀዝቃዛው ዓለም ጦርነት ራሻና አሜሪካ እንዴት እንደነበሩ ታውቃለህ።
አሁን በምዕራቡ ዓለም የበላይነት ነው የተጠናቀቀው አይደለ? በጦር መሳሪያ እኮ አይደለም። በጦር መሳሪያ ራሻዎቹ ከአሜሪካኖቹ አያንሱ። በቴክኖሎጂም በተለይ በጦር መሳሪያው ራሻዎቹ አያንሱ። ግን የተበለጡት በምንድን ነው ስንል አሜሪካኖቹ የተከተሉት ፐብሊክ ዲፕሎማሲ ማለት የዜግነት ዲፕሎማሲ የሚመነጭበት የዲፕሎማሲ ቅርጽ ነው። ፐብሊክ ዲፕሎማሲ ተከተሉ ምዕራባውያኑ። ራሻውያኑ ግን ቀደም እንዳልከው የመንግስታትና መንግስት ግንኙነት ብቻ ተከተሉ። ዜጎቻቸውን ምን አላረጉም? አላሳተፉ። በሄዳችሁበት በሙሉ እናንተ የአምባሳደር ናችሁ፣ የሀገራችሁ አምባሳደር ናችሁ። ብቻችንን በዚህ ግሎባላይዝድ በሆነ ዓለም ብቻውን መንግስት ሰርቶ የሚያመጣው ነገር የለም። እንግዲህ የዛ ውጤት እኮ የምታየው ራሻ ከጎረቤቶቿ እንግዲህ የአረቡ ባህል ለማን ይቀርባል? ለራሻ ይቀርባል አይደል? የምስራቅ ስለሆነ አዎ። እንግዲህ የአፍሪካውንም ባህል ብትወስደው በነፃነት በተያያዘው ለራሻ ነው የሚቀርበው። ቢኮዝ ኮሎናይዝ ያደረጉት ሀገር የለም። አፍሪካ መጥተው ማለት ነው በዛ በስክራምብል አፍሪካ ውስጥ አልተሳተፉም እነሱ ማለት ነው። ግን እስቲል ሩቅ ነበርን አይደለ ለራሻዎቹ ለራሳቸው ማለት ነው። ስለዚህ ይሄ ያደረጉት ምንድነው? እያንዳንዱ አሜሪካዊ የተለያየ ሀሳብ ቢኖረውም የተለያየ አመለካከት ቢኖረውም ለአሜሪካ ግን ምን ያደርጋል? ይሰራል። ኃላፊነት ተሰጥቶታል። መንግስትም የትም ቦታ ይኑር ያ ዜጋ አሜሪካ ውስጥ ሊኖር ይችላል፣ ጎረቤት ሀገር ውስጥ ሊሆን ይችላል፣ ወዳጅ ሀገር ውስጥ ሊሆን ይችላል፣ ወዳጅ ያልሆነ ሀገር ውስጥ ሊኖር ይችላል። ግን በየትኛውም ቦታ መብቱ እንዲጠበቅ ምን ያደርጋል? ይሰራል። በዲፕሎማቶቹም በኩል በዋና እንደ መንግስትም እንደዛ ሆኖ ማለት ነው። ስለዚህ ዜጋ ተኮር ዲፕሎማሲ በተለይ ለኛ ታዳጊ ለሆነ ሀገር ምርጫ እኮ አይደለም። እስቲ አሁን መንግስትና መንግስት ብቻ ቢገናኙ ምንድነው የሚመጣው ነገር? ዜጎች አሁን ህዳሴው ግድብ እኮ ሁሉም ዜጎች ስለተሳተፉ ነው አይደለ የድሉ ባለቤት የሆን ነው። አሳይመንት አልተሰጠንም ማለት ብዙዎቻችን ራሳችንን የሰራ ነው እንጂ መንግስት ቁጭ በሉና ይሄ ተሳርጋላችሁ እንደዛ ላይ ብሎ አላለም። ግን ጉዳዩ የጋራችን ነው። ለሺህ ዓመታት የናፈቅነው የተቆጨነበት ጉዳይ ነው። ስለዚህ ዜግነት ዲፕሎማሲ ማለት የዲፕሎማሲው ተዋናይ ጥቂት ዲፕሎማቶች አይደሉም። ሁሉም ዜጎች ናቸው። ሁሉም ዜጎች ናቸው። እነዚህ ዜጎች ባሉበት ቦታ በሙሉ ክብር ይገባቸዋል፣ መብታቸው ሊጠበቅ ይገባል ብለህ አስበህ ዲፕሎማቶቹ ኤምባሲ በሚሄዱበት ወቅት ኢትዮጵያውያን ቆመው እንዲቀበሏቸው፣ ለቅሶ ሲኖር ሄደው እንዲያወያዩዋቸው፣ እንዲያጽናኗቸው፣ ሰርግ ሲኖር በቦታ ቢሮ ብቻ ቁጭ ብሎ እንዲጠብቃቸው አይደለም የዜግነት ዲፕሎማሲ የሚጠብቀው። አይታል እንግዲህ ብዙ እዚህ ያለው ትልልቅ ባለስልጣኖች ጭምር ሲደርሱት አይደል አንዳንድ ጉዳይ ሄደው ሼር ሲያደርጉ ይሄ ዲፕሎማሲ አካል ዲፕሎማሲ ቀርቦ ትረስትን ማፍጠር እኮ ነው ዲፕሎማሲ። አት ዘ ኤንድ ኦፍ ዘ ዴይ ትረስትን ፈጥረህ የሆነ እንደ መንግስት ከሆነ ስምምነት ላይ ትደርሳለህ። እንደ ዜጋ ከሆነ ግን አሳይመንት ነው የሚወስደው ራሱ። የህዳሴው ግድብ እንደዚህ ኡን በመሆኑ አኩርቶኛል። የኢኮኖሚ ጥቅም አምጥቷል፣ የሀገር ክብር አምጥቷል። ለሺህ ዓመታት እመኘው የነበረውን ፈጽሞልኝ ዛሬ ደግሞ አክሰሱ ዘሲ ደግሞ ባገኝ ምን ያህል እንደው ሌላው ጥቅም የኢኮኖሚው የምኑ ጥቅም ተውና እንዴት ፕራውድ ሊያደርግ እንደሚችል አሁን በቀደም እሳቸው ሲያነሱ ምንድነው የዜግነት ክብር ነው። እንግዲህ ድህነት ክብርን አያመጣም በምንም ተአምር። ራስን ዝቅ ማድረግ ክብርን ሊያመጣ አይችልም። ቀደም ሲል ግን 30 ዓመት ያን ተከትለናል እንዳታነሱ ተብሎ ማለት ነው። ያ አይሆንም። ስለዚህ የዜግነት ክብር ማለት ለዲፕሎማሲ ብዙ ኢነርጂ ነው የሚሰጠው፣ ሀብት ነው የሚያመጣልህ። አሳይመንት ይሄ ሁሉ ዜጎች ውጭ ያሉ ኢትዮጵያውያን ወሰዳቸው እንግዲህ ቢያንስ እንደ ወደ ምዕራቡ ዓለም የሄዱት እነዚህ ላይ ምን አለ? እውቀት አለ። አስብ፣ ፍላጎት አለ ሀገራቸውን ለመርዳት እንደገና አይደለ እንዴ? ፍላጎት አላቸው፣ እውቀት አላቸው። ያ ብቻ አይደለም፣ ገንዘብም አላቸው። አሰራር ለምደዋል የውጭውን ዓለም። ስለዚህ እነዚህን ወደ ራስህ በምታመጣበት ሰዓት አሁን ብዙ ነገር ወራ ኢንሴንቲቮች የሚዘጋጁት ለዲያስፖራ ለምንተም ተብሎ ኦልሞስት እንደ ዜጋ እንዲቆጠሩ የሚል አካሄድ ነው አሁን መንግስት ለመሄድ እየሞከረ ያለው ማለት ነው። ስለዚህ ያ ነገር የዜግነት ዲፕሎማሲ ለኛ ምናችን ነው፣ የቅንጦት ጉዳይ አይደለም። ገብቷል? የብዙ ነገር መፍቻ ነው። ሁለተኛ ደግሞ አምባሳደሮችም ናቸው። በያሉበት ሀገር ያለውን መንግስት ምን ይላሉ? የኢትዮጵያ ጉዳይ ለተሳሳተ ጉዳይ እንኳን የግብጾችን ዜጎች አይታል አይደል እንዴት እንደሚንቀሳቀሱ በጣም ውሸት በሆነ ጉዳይ ማለት ነው። እኛ ሳናጠፋ ምንም ሳይጎደል ማለት ነው። እውነትን ይዘን ለሁሉም የሚጠቅም ስራ ከያስክ ደግሞ መጀመሪያ መያዝ ያለብህ
ዜጎችን ነው። ዜጎች በዲፕሎማሲው ብቻ አይደለም እንግዲህ በሁሉም ፖሊሲ ነው የምታሳተፋቸው። ስለዚህ የዜግነት ዲፕሎማሲ ሲያዝ አንደኛ በጥናት ነው የተመሰረተ ነው፣ በፍላጎት ብቻ አይደለም። ለምን ሩቅ እንዲሆን ዲፕሎማሲው አሁን ዲፕሎማቶች ብቻ ቢሰሩት ኖሮ ህዳሴው ግድብ በዓለም መድረክ አስበው የነበረውን ኮንፍሮንቴሽን እንደዛ ይሳካል ብለህ ታስባለህ? አይሆንም። ዛሬም እኮ የሆነ ጉዳይ ቢኖር ማለት ነው እነዚሁ ዜጎች ከጎንህ ናቸው፣ ከጎናችን ናቸው። ስለዚህ የዜግነት ዲፕሎማሲው በአሁኑ በዘመናዊው የዲፕሎማሲ ቅርጽ እንግዲህ አሁን እኮ መሳሪያ ያሸንፍ ማለት ኮንቬንሽናል ዋር እኮ ሁለተኛ ሆኗል አይደል? ገብቷል። እንግዲህ አሁን የሚካሄደው በአብዛኛው ሃይብሪድ ዋር ነው፣ ተደበላልቆ ነው የሚመጣው። ያ ኮንቬንሽናል የመደበኛ የምንለው እኮ ምን ሆነ? ሁለተኛ ሆነ። ስለዚህ ያ የአእምሮ ጉዳይ ነው አይደል? አሁን ሚዲያውንም ጨምረ ሃይማኖቶቹንም ጨምረ ሁሉም የንግዱ ማህበረሰብ ጨምረ ይሄ ሁሉ ስታሳትፍ ቀድመ ነው የምታሸንፈው። ውጊያው ከመጀመሩ በፊት ማሸነፍን ምን ታረጋለህ? ታረጋግጣለህ ማለት ነው። ስለዚህ በዚህ ጉዳይ ዜጎች የዜግነት ዲፕሎማሲ መከተሉ ብልህነት ነው። ቅድም በአለፍ ገደም እያነሳናቸው ያሉ በተለይ የሁለቱ ውሃዎች ጉዳይ ለኛ እንደ ሀገር በጣም ትልቅ የዲፕሎማሲ ጉዳይ ነው። አንደኛው ተፈትነን ያለፍንበት፣ አንደኛው ገና ፈተናውን መጋፈጥ እንደ አዲስ የጀመርንበት ቅድም እንደተባለው ላለፉት 30 ዓመታት በተለያዩ ምክንያቶች ተዘንግቶ የቆየውን እንደ አዲስ እያነሳን ያለንበት ነው። የአባይ ወንዝ ውሃ ጉዳይና የባህር በር ውሃ ጉዳይ እነዚህ ሁለቱ የዲፕሎማሲ አቅጣጫዎች ቀጣይ አቅጣጫዎቻችን ናቸው ተብለው ተቀምጠዋል። የህዳሴ ግድብ በአንድ በኩል የዲፕሎማሲው ስራ የተጠናቀቀ ይመስላል፣ ግን ደግሞ ቀሪ የዲፕሎማሲ ስራዎች ገና እንዳሉበት አስባለሁ። ምክንያቱም ውሃው አሁንም አለ፣ አሁንም ገና ብዙ ነገር መሰራት የሚችልበት ነው። የህዳሴ ግድብ ምናልባት መስራት ከምንችለው በአባይ ወንዝ ላይ ልንሰራ ከምንችለው አንዱ ነገር ሊሆን ይችላል። ገና በርካታ ነገሮች አሉ። የሁለቱ ውሃዎች ዲፕሎማሲ አሁን ዓለም እያወቀልን እየመጣ እየሰማ እየመጣ ጆሮውን እየከፈተ እየመጣ ይመስላል። እነሱን እንዴት ነው ወደ ሀብት መቀየር ምንችለው? አሁን እንግዲህ የአባይን ጉዳይ ፕራክቲካሊ በተግባር ተወጥተነዋል። በተግባር ገድበን አሳይተናል አይደለ? በራሳችን ሳንቲም በራሳችን አመራር ይህንን ለዓለም አሳይተናል። ዓለም ስንሰራኮ ዝም ብሎ ነፃ አርጎን አይደለም፣ በብዙ ጣውረድ ነው። ጫናው እንግዲህ ጫና እንዳይመስል የነበረው በብዙ መንገድ መካሪም ይመስላል፣ ምንም ይመስላል ያ የነበረው ዞሮ ዞሮ አሁን ይሄ የባህር በርና የአባይ ጉዳይ አንድ ናቸው ለኔ። ገብቷል። ሁለቱም የተሳሰሩ ስለሆነ የባህር በሩንም ያጣነው እኮ አባይን ምን እንዳናረግ ነው? እንዳንጠቀም ነው። ይሄ መርሳት የለብንም። ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም፣ ሰላም እንዳታገኝ፣ ቢኮዝ ይሄ በተግባር ስላየነው ነው አሁን የምንነጋገረው። የሆነ ቅሬታ ምናምን ነገር አይደለም፣ ግልጽ ነው መነጋገር ያለብን። ለምሳሌ የአሁኑ ዲፕሎማሲ ምን ይፈልጋል መሰለ? በግልጽ ጉዳዮችን ማቅረብ አለበት። ፕሮአክቲቭ ሆነ አንተን አጀንዳ ሰጪ መሆን ያለው አሁን እኛ እየሰጠን ነው አለ። በቅርቡ አጀንዳ እኮ ለዓለም እያቀረብን ነው። የህዳሴውን ግድብ አቀረብን፣ ዊን አረግን። አሁን አክሰሱ ዘሲ ያቀርበናል፣ የባህር በር ጥያቄ ያቀርበናል። ዓለም ከመጣው ወደ ምንድነው የሆነው? እስቲ ቆይ ላስብበት። ኢትዮጵያ ግን አልተሳሳተችም ነው እኮ የሚለው። ስለዚህ ሁለቱ እንደ አንድ ነው የሚታዩት። በተለያየ ቦታ ቢቀመጡም ቅርብ ናቸው፣ ተቀራራቢ ናቸው። ህዳሴው ግድብ ከተጠቀሙ እነዚህ ኢትዮጵያውያን ቀጥሎ አክሰሱስ እንደሚጠይቅ ይታወቃል ባይ ዲፎልት። ለዛ ነው እኮ በአንድ ቡድን በዛ ቡድን ላይ ማአት ኢንቨስትመንት የተካሄደው። ብዙ የተሳሳቱ ነገሮችን አምጥቶ ሳያነብ ነበር የሚተገበረው ማለት ትችላለህ። ይሄ ግለሰቦችን ለመውቀስ አይደለም፣ የሆነ ጉዳይ ስለሆነ ነው እና መነጋገርም ስላለብን ነው። ስለዚህ የሁለቱ ጉዳዮች አሁን ቅድም ከህዳሴው ግድብ ስንነሳ ግንባታውን ስታሳይ እንግዲህ ለኛ ለግንባታው አዲስ አይደለንም አይደለ? ድሬ ሼክ ሁሴንን አይተሃል፣ ሶፍ ዑመርን አይተሃል፣ ላሊበላን አይተሃል፣ አክሱምን አይተሃል፣ ፋሲለደስን አይተሃል። ይሄ ለኢትዮጵያውያን ምን አይደለም አዲስ አይደለም። ግን የሆነ ሰዓት ውስጥ ምን ውስጥ ገብተን ነበር?
በሆነ ቦክስ ውስጥ ገብተን ከዓለም እንግዲህ በዚህ አጋጣሚ ነው እነዛ ቡድኖች የሚመጡት። እንግዲህ ያልገባን ርዕዮተ ዓለም ሁሉ በደርግ ሰዓት ተግብረናል አለ ሳይገባን አይደለ? እንደዚህ አይነት ርዕዮተ ዓለም የለም ማለት ራሱ ተበጣጥቶ የሚገዳደልበት ምክንያት ማለት ነው። አሁን ድረስ አንዳንዱ አባዜ አለ አይደለ? አሁን የ50 ዓመቱ አባዜ ታይቷል አይደል? ከኮር ናሽናል ኢንተረስታችን ወጥተን እኮ ለጠላት የሚመች መገዳደልን ያሳየንበት ሰዓት ነው። በጣም ኢንሂውማን የሆነ ገብቶሃል አይደለ? እንደዚህ አይነት ርዕዮተ ዓለም እኮ ቀለል ባለ አነጋገር አይዲዮሎጂ ስትል ህብረተሰብን አንድ አድርገህ ለሆነ ጉዳይ ማሰለፍ ማለት ነው አይደለ? ግን እንደዛ ነበር እንዴ? አልነበረም። ስለዚህ አሁን የአባይ ግድብ ብዙ ነገሮችን ነው ለኛ የሚያመጣው፣ ቻሌንጅም በረከትም ያመጣልሃል። አሁን ቻሌንጁ ይቀንሳል፣ እኛ በምንሰራው ዲፕሎማሲ ደግሞ በረከቱ ምን እየሆነ ነው? አሁን ኢንቨስት ነው ያረከው። ኢንቨስት ካረክ በኋላ ምን ትጠብቃለህ? ትርፍ ትጠብቃለህ አይደል? አሁን የት ነው እንግዲህ ማንም ሳይረዳ ምን ሳይለን ራሳችንን ኢንቨስት ያደርገው ጉልበታችንን እውቀታችንን ማንም ሰው ያላት እንግዲህ እናቶች እንዴት ያደርጉ እንደነበር አይታል። ስለዚህ አሁን ይሄ ጉዳይ የህዳሴው ግድብ የከፈተው በር አለ አይደለ? የከፈተው በር አለ የማይከፈት የነበረ በብረት ቁልፍ እንደተቆለፈ የምታስበው ማለት ነው። ያ እንግዲህ አንዱ ህል በራሳችን መንግስት ቅድም አሁን አንተ ወደ ሁለተኛ ታስቦበት ነው እንዳታነሳ መንግስት ቆን ይሄ የሚለው አይደለ? ስለ ህዳሴው ግድብ ካነሳ ስለ ባህር በር ካነሳ ትባረራለህ ከስራ ወይም ለተታሰር ትችላለህ። ምክንያቱም የመንግስት አቋም ነው። ኢትዮጵያ እንደ እስሌቭ ራሷን ምን ማድረግ አለባት? ማስገዛት አለ። ምክንያቱም በቀጥታ ሊገዙን ያልቻሉትን በራስህ ቡድን ሊገዙ ይፈልጋሉ። ያ አይሆንም ነው ያለው ኢትዮጵያ ህዝብ እኮ አይሆንም፣ እንደዚህማ ሊደረግ አይችልም ነው እኮ መነሻው። ስለዚህ ያንን በተግባር አሳይተናል የህዳሴውን ግድብ። ይሄ ተግባር ደግሞ የሚያመጡልን ነገሮች አሉ። ይሄ እንዲያመጡ ደግሞ ፕሬዝዳንቱም እንደጠቀሱት በተደጋጋሚ ጠቅላይ ሚኒስትሩም እንዳነሱት ዓለም ወደ ምንድን ነው የሚመጣው? ወደ አንተ ነው አይደለ? እንግዲህ መብራት ብቻ እኮ አይደለም አሁን የምንጠብቀው እኛ። የዲፕሎማሲው በር ወደ ማን እንዲዞር ነው የሚፈልገው? ወደኛ ትኩረት እንድንሆን ነው። አዎ ዲፕሎማሲው ደግሞ ፖዚቲቭሊ ወደኛ ዞረ ማለት ኢንቨስትመንት ነው። ያ ትረስት ፈጥረሃላ፣ ገንብተህ አሳይተሃል። ስለዚህ የህዳሴው ግድብ ዲፕሎማሲው ካሁን በኋላ ነው እንደውም በጣም ከበፊቱ በጨመረ መልክ ምን ሰራው ለአፍሪካ ወንድሞቻችን ምሳሌ በመሆን ኢኮኖሚ ጥቅም በማምጣት ለጎረቤቶቻችን ይሄ በረከት ይዘን መተናል። ውሃ ብቻ አይደለም የምትጠቀሙት እንደፊት። አሁን ምን ትጠቀማላችሁ? ኤነርጂ እንግዲህ በአሁን ሰዓት ካለ ኤነርጂ ካለ ኃይል የምታስበው ነገር አለ እንዴ? የለም እኮ። በእጃችን ካለው ሞባይል ጀምረ በጤናችን በትምህርታችን በመናችን የኤነርጂ ጉዳይ ምንድነው? አሁን ዋና ጉዳይ ምንም አተካው ጉዳይ ኮር ኢንተረስት ነው ማለት ነው። የማንኛውም ሀገር ኤነርጂ ላይ የሄዱ አገሮች አድገዋል። ኤነርጂ ላይ የደከሙ ሀገሮች ደግሞ ምን ሆነዋል? ጥገኛ ሆነዋል። ስለዚህ ውሃው ይሄን ኤነርጂ ሲያሳይ በርካታ የሚሰሩ ግድቦች አሉ አይደል? አሁን ከዛ በኋላ ለምን ያኛው የወሰድነው ምሳሌ ስላለ ማለት ነው። ወደ ባህር በሩ ስንመጣ እንግዲህ ባህር በሩ የሄደበት መንገድ በዓለም አቀፍ ሕግም ወሰደው በሞራልም ወሰደው እንግዲህ በጤና ማምሮን ብትወስደው እንዲህ ልትቀበሉ ትችላለህ። በር አያስፈልገኝም፣ ስለዚህ ይሄ በቃ ዘግቼ እንዴት ነው የምታድገው? እስቲ እንዴት ነው ስሙት ሆነው? እስቲ እንግዲህ ባህር በር የሚያመጣቸው የኢኮኖሚ የጸጥታ የማአት በረከቶች ዛሬ የሚነገር አይደለም። ዛሬ እኮ በዓለም በጣም እንደዚህ አድገዋል የምትላቸው ራሻን ውሰድ፣ አሜሪካን ውሰድ፣ ቱርክን ውሰድ፣ ቻይናን ውሰድ፣ ሁሉ ምን ያላቸው ናቸው? አብዛኛዎቹ ሀገሮች የባህር በር ያላቸው ናቸው። የባህር በር የለህም ማለት እኮ ቶታሊ ኮር ናሽናል ኢንተረስትህ ምን ሆኗል ማለት ነው? ኮምፕሮማይዝ ሆኗል ኦልሞስት ማለት ነው። ስለዚህ ኢትዮጵያ አሁን የባህር በር ያስፈልገኛል ብላ ስትል አንዱ መነሻ የሄደበት አግባብ ህገ ወጥ ነው። በዓለም አቀፍ ህግም በሁሉም ማለት ነው፣ በሞራልም ጭምር። በሞራል ስንል ምን ማለት ነው? እንግዲህ አንድ የሆነች ኢንቲቲ ከአንዱ ከነበረበት ሀገር ሲሄድ ለሄደበት ሀገር ጭምር ምን ማድረግ ነበረበት? ማሰብ ነበረበት አይደል? ነገም አብረን ነው የምንኖረው፣ ተመሳሳይ ህብረተሰብ ነው። ስለዚህ ልክ እንደማንኖር አብረን አስበህ ዘግተህበት ስትሄድ ይሄ ሊሆንም አይችል ነገር ነው። ሞራል የምትወስድ ከህግም አንፃር ይኸው ነው። እንደገና ከሳይዝም አንፃር ብትወስደው ይሄ ትልቅ ሀገር ነው፣ ትልቅ ህዝብ ያለው ነው። በአጠቃላይ በዓለም ባለፉት 1000 ዓመታት
የዲፕሎማሲ እንቅስቃሴ ትልቅ ፋይዳ ያሳየ ነው። እንግዲህ ከአፍሪካ እኮ ብቸኛው ሀገር ነች ሊግ ኦፍ ኔሽን የመሰረተች፣ የተባበሩት መንግስታትን የመሰረተች፣ የአፍሪካ ህብረት መስረታ አፍሪካውያንን ነፃ እንዲወጡ ያደረገ ሀገር ነው። ይሄ አይገባው ለወደፊት እድገትም ጭምር ማለት ነው። ስለዚህ ከዚህ አንጻር አሁን የባህር በሩ መጠየቅ ተገቢ ነው። ስንጠይቅ ደግሞ እኮ ብለሃል የቀረበው ሀሳብ በዲፕሎማሲ ነው፣ ኃይል አይደለም መጠቀም። ይሄ ደግሞ የሚያዋጣው መንገድ ነው። እንግዲህ ከኛ ጎረቤቶች ምን እንደሚወስዱ አይተናል ቅድም። ስለዚህ ዲፕሎማሲው መንግስት በድፍረት ሲያቀርበው ማናሸነፍበት ምክንያት የለም። ይሄ ማለት አሁን ከፊታችን የሚጠብቀው ቻሌንጅ በጣም ግዙፍ እንደሆነ ይገባናል። ግን አሁን ኢትዮጵያ የምትታወቀው እኮ በዲፕሎማሲ ትሬንዷ ነው። በኖርማል በሰላማዊ መንገድ ያልቃል። ያለቀበት ማአት ምሳሌ አለ። ዝም ብለህ አረቦቹ እዚህ አሁን ብትወስድ ጆርዳንና ግብጽ ሳውዲ አረቢያን ውሰድ። ተነጋገሩ። ጆርዳን የባህር በር አልነበራትም። ሳውዲ ተነጋገረች። ለሳውዲ ምን ሰጠቻት? ትንሽ መሬት ሰጠቻት። ወደብ ደግሞ ለማን ተሰጠ? ለጆርዳን። ተጎዱ እንዴት አለ? ሁለቱ ሀገሮች አልተጎዱም። አሁን ዲሞክራቲክ ሪፐብሊክ ኮንጎን ውሰድ። ከአንጎላን የወሰደችው አይደል? ላንድ ሎክድ ነው። ያውም በነፃ ነው። የነሱ ደግሞ የሚገርም በአፍሪካዊ ወንድማማችነት ኦፍ ኮርስ ሌላ አደራዳሪ ቢኖርም ዞሮ ዞሮ ወንድማማችነቱ ነው። ስለዚህ ለኢትዮጵያ የባህር በርን መፍቀድ በመጀመሪያ የጎረቤቶቻችን ተጠቃሚ ናቸው። አሁን የሻዕቢያ ወይም የኤርትራ መንግስት ኢትዮጵያ የባህር በር ስትጠይቅ መናደድ ነበረበት እንዴ? ቆሞ ነበር ማገዝ የነበረበት። የኢትዮጵያ እድገት የኢትዮጵያ ብልጽግና ለነሱም ምንድነው? በረከት ነው። የኢትዮጵያ ደግሞ ችግር ውስጥ መግባት የመጀመሪያ ሰለባ ከሁሉም በላይ ማን ነው የሚሆነው? ተመሳሳይ ህብረተሰብ ነው ያዝለው። በታሪክም በቋንቋም በጣም የምንገናኝ ነን በብዙ መንገድ። ስለዚህ አርቆ ማየቱ ነው የጸጥታችን አንዱ ችግር ስለሆነ ነው። የእድገታችን አንዱ ችግር ስለሆነ ስንት ብር ነው የምናወጣው? ኢትዮጵያውያን ባለሀብቶችን ብትጠይቃቸው፣ ኢንቨስተሮችን ብትጠይቃቸው ወደብ ላይ የሚደርስባቸው እያመሰገን ማለት ነው ያን ሰርቪስ ለሰጡን አካላት። ግን እንደራስ ይሆናል እንዴ? አይሆንም፣ አይሆንም። እያደክ ሴት ደግሞ ይሄ የግድ አሁን እኮ ሁለቱም ብትወስዳቸው ኮር ናሽናል ኢንተረስት ናቸው። ስለዚህ በዚህ ጉዳይ የሚለያይ ኢትዮጵያዊ አይኖርም። ኖርማሊ እኮ ልዩነት የተሻለ ለመስራት እንጂ አገር ለማጥፋት አይደለም አይደል? ያውን ፖለቲካ ፓርቲ ሊቋቋም ይችላል። ፖለቲካ ፓርቲ ሲቋቋም እኮ በአገሪቷ ህግ፣ በአገሪቷ መንገድ፣ በአገሪቷ መብራት ተጠቅሞ ነው አይደለ? ስለዚህ ሲቋቋም ለምንድን ነው መቋቋም ያለበት? እኔ የተሻለ ኢትዮጵያን በዚህ ያሳድጋለሁ ብሎ እንጂ ኢትዮጵያን አወድማለሁ ለሌላው አሽከር ሆኜ እንደዚህ ያደርጋለሁ ብሎ የሚቋቋም በዓለም ፖለቲካ ፓርቲ የለም ካለ ኢትዮጵያ ውስጥ እኮ መጀመሪያውኑ አይፈቀድለትማ። የባህር በር አያስፈልጋትም ብሎ ከተነሳ አንዱ ናሽናል ኢንተረስት ነው፣ ኮር ነው። አሜሪካ ቢሆን ያስረዋል ወይም ሌላ ነገር ያደርገዋል። ራሻን ቢሆን አይታገሰውም። እኛ ጋር ትግስቱ ሰፊ ነው። ራሱ አያስፈልግም ተብለ 30 ዓመት ስትቆይ ህዝቡ በመንግስትነት የቆየ እና በጣም ልምድ ያለው ወይም በሌላ ነገር ሬዚሊየንት ሶሳይቲ ባይሆን ኖሮ እኮ ወዲያውኑ ነው ብጥብጡ የሚነሳው። እንዴት እኔ ያለማውትን ወደብ እኔ ያቋቋሙትን ማጣሪያ ትወስድብኛለህ? ያንተም ያልነበረ ነው ያው። ስለዚህ እነሱም ኤርትራውያንም ይህን ማገዝ አለባቸው ለኛ እኛ የምናግዘውን ያህል ሆኖ ማለት። በዚህ ደግሞ ብዙ ልዩነት አይኖረንም። ስለዚህ ፕሬዝዳንቱም ያነሱት በተደጋጋሚ በመንግስትም እንደሚነሳው እዚህ ጉዳይ ላይ ማንም አካል ምክንያቱም በኮር ናሽናል ኢንተረስት የምንለው ይሄ ኮር ኢኮኖሚ፣ ቴሪቶሪያል ኢንቴግሪቲ፣ የህዝብ ክብር ለድርድር የሚቀርብ አይደለም። በዚህ ማንኛውም ዜጋ ልዩነት አይኖረውም። የትም ይኖር የትም ይስራ። በዚህ ጉዳይ ላይ ሌላ እንኳን ችግር ቢኖርበት ይሄን ጉዳይ ሳይነካ ነው ጥያቄውን ማቅረብ ያለበት። ይሄን ጉዳይ ሳይነካ ገብቷል አይደለ? ገና ለገና ለግል ጉዳይ ብዬ ብሔራዊ ጥቅም ይነካለሁ። ሰው እየሞተለት እኮ ነው አይደለ? ህይወት እየተከፈለ እኮ ነው። ለዚህ መሄዱ እኔ ብዙ እንትኑ የተቀመጠው አሁን ለዜጎች ክብር መስጠት፣ ዜግነት ዲፕሎማሲ ማካሄድ አስበው ይሄ ከዲፕሎማሲው አንፃር ቀደም ያነሳቸው የሁለቱ ውሃዎች ጉዳይ እነዚህ የተያያዙ ናቸው። ምንም ነጥለህ አንዱን ካንዱ የምታደርገው ነገር አይደለም። ስታበላሽም እንደዛው ነው። የተወሰነ ለአንዱ ጉዳይ ፕራዮሪቲ እንደዚህ ምናምን ሰጣለሁ ትላለህ እንጂ በተረፈ የሚለያዩ ሆኖ አይደለም። የሚሆኑም ነገሮች ናቸው። ኢትዮጵያውያን በዚህ ደግሞ የሚሄዱበት ይመስለኛል። የመጨረሻ ጥያቄ ላርግና ኢትዮጵያ አሁን የዲፕሎማሲ ሂደቶቿን ቅድም እንዳልነው
ባለ ሁለት ወገን ዘመም ከነበረው ባለ ብዙ ወገን እና ደግሞ ባለ ሁለት ወገኑንም ያረሳ ባላንስ ያደረገ ወይም ደግሞ ያመጣጠነ ሆኖ እንዲሄድ ለማድረግ ጥረት እያደረገች ነው። እነ ብሪክስን እና የዓለም ንግድ የነፃ ንግድ ቀጠናን ማንሳት እንችላለን። ሌሎችም እየገባችባቸው ያሉ የመልቲላቴራል ወይም ደግሞ የባለው ብዙ ወገን የዲፕሎማሲ መንገዶችን ማንሳት እንችላለን። በባይላቴራሉም ካየን ከሀገራት ጋር ያላትን ዲፕሎማሲ እያሳደገች እየመጣች ነው እና ቅድም ከታሪኩ አንጻር የተወሰነ ለማንሳት ሞክረዋል እና ግን እንደው በዋናነት ኢትዮጵያ አሁን ያለችበት እየሄደችበት ያለችበት የዲፕሎማሲ መንገድ ጠቅላላ ግምገማዎት እንደ ዲፕሎማሲ አስተማሪነቱ ምን ይመስላል? መስተካከል ያለባቸው ነገሮችም ካሉ እቺኛዋን ግን እንደዚህ ብናስተካክል የሚሉት ነገር ካለ እሱንም እናንሳና አሁን ያለው የዲፕሎማሲ አቅጣጫችን ወይም ኦሪየንቴሽናችን በትክክለኛው ሀዲድ ላይ ነው። ለምን መሰለ ኢትዮጵያ ማዕከል የምታደርገው ምን ሆነ ነው ብለናል። ብሔራዊ ጥቅሟን ነው። የሌሎችን ጥቅም ግን ሳትነካ። ይሄ ባህሏ እኮ ነው። ሳትነካ ነው የሚካሄደው። ስለዚህ በባለ ሁለት ወገን የሚሆን በባለ ብዙ ወገን ያለው ተመጣጥኖ ነው የሚሄደው። ቅድም እንዳልከው ይሄ በባለ ብዙ ወገኑ ጊዜ ይወስዳል። ብዙ ምክንያቱም ብዙ ስለሆኑ ለመተማመን ጊዜ ይፈጅብሃል። ኖርማሊ አካሄዱ ነው። ጥሩ ነገሩ ደግሞ ምንድነው? አንዴ ከተወሰነ መተማመኑ ስላለ ያሳካል። በባለ ሁለት ወገኑ ደግሞ ስትወስደው ለመቀራረብ ለማድረግ ቀላለው። ብዙ ጊዜ የሚጀምረውም ከዚህ ከባለ ሁለት ወገኑ ነው። ግን ኢዝሊ ሊበላሽ ይችላል። ሁለት ስለሆኑ ማለት ነው። ሊበላሽ ይችላል። ይሄ ይገባታል ኢትዮጵያ። ስለዚህ አሁን ባለው ሁኔታ ኢትዮጵያ የያዘችው ምንድነው? እኔ ብሔራዊ ጥቅሜ ነው ታሪኬም አሁን ያለኝ ፍላጎትም ካንዱ ብሎክ እንደሆን አይፈቅድልኝ። ወደ አንዱ ብሎክ መሄድ የለብኝም። ለዛ ነው እኮ በግልጽ የብሪክስ አባል የሆነችው። ምዕራባውያኑ ሊቆጡ አይችሉም። በዚህ የኢትዮጵያ ፍላጎት ነው። ኢትዮጵያ ሁሉም ወዳጆቿ ናቸው። በጂኦፖለቲክሷ ምክንያት ማለት ነው። በታሪኳ ምክንያት ሁሉም ወዳጃችን ናቸው። የዓለም ሕዝብ በሙሉ ወዳጃችን ነው። ስለዚህ እኛ ጥቅማችን ነው የምንፈልገው። ስለዚህ የብሪክስ አባል ስንሆን በርካታ ጥቅሞች እንደሚያመጡልን እናውቃለን። ስለዚህ አሁን ምንድነው እኛ የያዝነው የዲፕሎማሲ አቅጣጫ አማካዩን መንገድ ይዘን ነው የምንሄደው። ይሄ አማካዩ መንገድ ሴንተር የሆነው መንገድ ሁሉንም አክሰስ እንድናደርግ ምን ያደርገናል? ይፈቅደናል፣ ይጠቅመናል። በዘለቄታውም ደግሞ የሚጠቅመን እሱ ነው። ለአጭር ጊዜ ብለን ከሆነ ነገር ጋር የምናደርገው ነገር አይኖርም። ዲፕሎማሲ መርህ ስላለው ማለት ነው በራሱ ያን መርህ ፕሪንሲፕሎቹ ተከትሎ በሚሄድበት ወቅት አሁን የያዝነው የዲፕሎማሲ ዜግነትን ማዕከል ያደረገ አስበው። ይሄ እኮ ባለፉት እንደ ኢሹ የሚቀርብ አልነበረም አይደለ? ዜጎች ዲፕሎማት ናቸው፣ ክብራቸው የትም ቦታ ያሉት የኛ ናቸው ብለህ ማሰብ ብዙ ለአጀንዳ የሚቀርብ ጉዳይ አልነበረም። ልክ እንደ ባህር በሩ ነበረ። አሁን ግን ያንን አማካይ ሁለተኛ ምን አረ ጎረቤቶቼ ናቸው ቅድሚያ የሚሰጡ። ጎረቤትን መምረጥ አልችልም። ያውም በብዙ ነገር የተሳሰርን ቀጥል አፍሪካውያን ናቸው። ከዛ እያለ ነው የሄደው እኮ ይሄ ዓለም ባንተ ላይ ያለውን ትረስት የበለጠ ምን ያደርገዋል? ከፍ ያደርገዋል። ትረስት ደግሞ የኢንቨስትመንት ምንጭ ነው። ትረስት የስትሪንግዝ ውጤት ነው። ስለዚህ አሁን የያዝነው አቅጣጫ ጫና አለው። ምክንያቱም ያም ወደኔ ነው እንደዚህ አይነት ነገር አናረግም። እንግዲህ የገለልተኛ አካልማ አባልም ነበረች ኢትዮጵያ እኮ እስቲ ለምነች። ስለዚህ ያ ማለት አሁን ወደ አንዱ ብሎክ ዘለን የምንገባበት ሁኔታ የለም። ቅር ሊላቸው ይችላል። ከዲፕሎማቶቹ የሚጠበቀው ምንድነው? ማስረዳት ነው። የኛ ታሪክ እኮ ይሄ ነው። የኛ ህብረተሰብ እንደዚህ ነው። ሁሉም ከሁሉም ጋር መስራት ነው የምንፈልገው ነው። አሁን እኔ መስተካከል አለበት ብዬ የምለው ከፖሊሲ አንፃር አይደለም። ከፖሊሲ አንፃር ፖሊሲው ግልጽ እኮ ነው። አንተ ወደቡን ያስፈልገኛል ብለህ እኮ ቦልድልን የቀረብከው ይሄን በዲፕሎማሲ ነው ማስቀበው። ህዳሴው ግድብ በዲፕሎማሲ ነው ያሳካው። ሌሎችንም ስራዎችን በዲፕሎማሲ ነው። ይሄ ደግሞ ኖርማሊ ኢትዮጵያ ጠባጫሪ አይደለችም እኮ የሌላውን ሀገር እንትን የምትልበት አሁንም አላሳየችም። ይሄን ጉዳይ ከዚህ የነበረው ዜሮ ሰም ጌም እንዳለ ሆኖ ማለት ነው። ስለዚህ የሚጠበቀው በዋናነት ከምሁራኑ ይጠበቃል። ኤሊት ከምንለው ግሩፕ ማለት ነው። የሀገር ጥቅም ማለት ኮምፕሮማይዝ የሚደረግ ነገር አይደለም። አሁን እስካሁን እየሰሩት ያሉ ስራ አለ። የበለጠ ግን
በምርምርም ይሁን በመስራት ይሁን ይሄን ማሳወቅ ይጠበቃል። ዲፕሎማቶቹ ደግሞ አሁን መንግስት በዚህ መሰረታዊ ለውጥ ነው ያደረገው። ቢሮ ውስጥ ሆናችሁ አይደለም አሁን መሰሩት። ወደ ማን ነው መሄድ ያለባቸው? ወደ ህብረተሰቡ ነው መሄድ ያለባቸው። ቀጥታ ዲፕሎማቶቹ ወዴት ነው መሄድ ያለባቸው? ወደ ህብረተሰቡ ወዳሉ ዜጎች ሄደው ኦሪየንቴሽን መስጠት አለባቸው። አቅጣጫውን ማሳየት አለባቸው። ልክ እንደ ህዳሴው ግድብ ተመልሶ በምንሰራው ስራ ሁሉ ይመጣል። ስለዚህ በዋናነት ሁላችንም ማወቅ ያለብን ፕሮአክቲቭ የሆነ ዲፕሎማሲ ነው አሁን የሚያስፈልገው። የዚህ ክፍለ ዘመን ዲፕሎማሲ ሪአክቲቭ አይደለም። ወይም ቀለል ባለ አነጋገር አጀንዳው መስጠት ያለብን ማን ነው? እኛ ነን። አጀንዳ ሰጪዎች ማን መሆን ያለብን? እኛ። አጀንዳ ተቀባይ መሆን የለብንም ካሁን በኋላ አይደለ? ስለዚህ አሁን የህዳሴው ግድብ አጀንዳ ሰጥተን ተቀበለን ጨርሰናል። ዲፕሎማሲው ይቀራል በጣም ብዙ። የባህር በሩን ሰጥተናል። የተወሰነ ብትሆንም አሁን የጋዙን ሁኔታ አይታል። ድሮኮ አያወጡም ተብሎ ሲታሰብ የነበረ ነው። አውጥተህ እኮ አሳየ። አሁን ለብዙ ካምፓኒዎች፣ ለብዙ መንግስታት፣ ግሩፖች ይሄ ሌላም ብዙ ቦታ ላይ አለ እንግዲህ ኢትዮጵያ ውስጥ። ስለዚህ ይወጣል ማለት ነው በርካታ የሆኑት እንትኖች ማለት። ስለዚህ አጀንዳ ሰጪነን ኢኮኖሚውን አፍሪካ ወንድሞቻችንን ቅድሚያ እንሰጣለን፣ ቅርበት እንሰጣለን። ከዚህ አንፃር የሚታይህ ብሩህ የሆነ ነገር ነው። ይሄ ማለት ፔን የለውም። ሰው እስኪረዳህ ድረስ ይተሻሻል ካንተ ጋራ። ያ በመጥፎ አትየው። ለምን ዝም በል ተብሎ 30 ዓመት ቆይቷልሽ። አሁን አንተ ቀሰቀስከው ወዲያውኑ እንዲረዳ ትፈልጋለህ እንዴ? ያ መሆን የለበትም። አሁን አንዳንዴ እንትን ስንል ማለት ነው ቢኮዝ ይሄ ነውር ነው ምናምን ተብሎ ይሁን ብዙ ለሌላ የተመቻቸን ነበር። ለብሔራዊ ጥቅማችን እንኳን የተመቻቸን ነው ለሌላው እኛ ላይ እንዲሆን የማንፈልገው ነገር እንዲሆን ነበር ይሆነ። ስለዚህ ይሄ ነገር ነው። ሌላው ሪኮግናይዝ ተደርገናል። ያለፈው በረከቱም ይሁን ጥፋቱ ሁላችንም ነው። አሁንም ስንሰራ ደግሞ የጋራችን ነው። ወደፊትም እንደዚህ ሆነን እንቀጥላለን። ምንም አኪዩዝ ምን እንደራረገው ነገር ምናምን አይኖርም የሚለው እና ዲፕሎማሲው I think it's on the right track for me። በጣም ነው የማመሰግነው። አድማጭ ተመልካቾቻችን የዛሬው የአንድ ጉዳይ ዝግጅታችን እዚህ ላይ አብቅቷል። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። አቶ እንዳለ ንጉሴ በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር ናቸው። ምስጋናችን የላቀ ነው። ለእናንተ ምስጋናችን የላቀ ነው። መልካም ጊዜ።